ሰላም ቅዱሳን እንዴት ናችሁ? እኔ ወንድማችሁ ግርማ ነኝ። ዛሬ ከምወዳት ባለቤቴ ጋር ደግሞ በአዲስ ሐሳብ በእግዚአብሔር ፊት መተናል። ዛሬ የምናነሳው ሐሳብ ቁጭት የሚል ሐሳብ ነው እና በዚህ ሐሳብ ላይ ደግሞ እንደ እግዚአብሔር ቃል ያለውን በደንብ አድርገን እናነሳለን። እግዚአብሔር ይመስገን በሰው ሕይወት ውስጥ ብዙ ነገሮች ያልፋሉ። ቁጭትን ስናነሳ በሕይወት መጨረሻ ላይ አይደል ይሄን ባላረኩ ኖሮ፣ ይሄን ባልተናገርኩ ኖሮ፣ ይሄን ባልሰራው ኖሮ፣ በዚህ መንገድ ባልሄድኩ ነበረና በሕይወት በጣም የሚያስፈራ ነገር ነው ቁጭትንና በእግዚአብሔር ቃል አባቶቻችን የተቆጩበትን በሕይወታችን ደግሞ እኛም አሁን የምናደርገውን ነገር ነገ ላይ ቆመን እንዳንቆጭ ቁጭትን ያለፉበትን ነገር አንስተን እንድንነጋገር ነው የዛሬ ሐሳባችንና ከልብ ጌታ ካስተማረ ነገር እንጀምርና ከዛ እንግዲህ ሁልጊዜ ቁጭትን ስናነሳ በሕይወታችን ላይ በተለያየ መንገድ በምንሄድባቸው ጊዜያቶች ሁሉ ወይ በጊዜ ያላረግናቸው ወይም ደግሞ በኋላ ያረግናቸው ነገሮች ናቸው። በጊዜ አርገን ጥራት ሳይኖረው ወይም ደግሞ የምንፈልግበትን ያህል ሳይደርስ ወይም ደግሞ እንደምንፈልገው ሳይሆን አርገነዋል፣ ግን በጊዜ ነው ያረግነው። ከዛ ደግሞ በኋላ ደግሞ እናረጋለን። ከተባለው ጊዜ ደግሞ ሌት ሆነን ከተባለው ጊዜ በኋላ ሆነን አርገነዋል፣ ግን ደግሞ ኦልሬዲ በዛ ጊዜ እድሜያችን የምንፈልገው ያ ነገሩን የምንፈልግበት ልብ ወይም ደግሞ ነገሩ የሚያመጣው የነበረው በቤታችን ላይ በትዳራችን የሚያመጣው የነበረው ለውጥ ኃይሉን ያጣል እና ከዛ የተነሳ አይውሽ በዛ ጊዜ አድርጌው ቢሆን ወይም ደግሞ ቀድሜ ባላረገው ሆኛው ቢሆን ኖሮ የሚል ቁጭት ይመጣል እና ያስፈራሃል። ቁጭት በጣም ማለት የማልቆጭባቸው ጊዜያቶች ዋጋ የከፈልኩባቸው አሉ። እግዚአብሔርን የማይመስል መንገድ የማይመስል ወይም ደግሞ ነገሩ ትክክል የማይመስል የሚመስል ግን በእኔ ውሳኔ ምክንያት ያንን አርጌው ዋጋ ከፍዬ ያለፍኩባት። አሁን ግን ያን ሳየው ግን ሁል ጊዜ ጌታን የምባርክበት እግዚአብሔርን የተነሳሁበትን የማይበት እግዚአብሔርን ማመሰገንበት አለኝ። ግን ቁጭት ውስጥ ደግሞ እንዳንገባ በጣም ሁልጊዜ እግዚአብሔርን እየጠየኩኝ መንገዴን በመሄድ በጣም እጠነቀቃለሁ። አይ ቲንክ የተሰጠንም አንዱ የእግዚአብሔር መንፈስ በሕይወታችን የሚመራ መንፈስ ነው። ምን እንደምናደርግ ምን እንደምንሰራ እየሰማ ነው፣ እያደመጥ ነው፣ እየተከተልነው ነው እንድንሄድ መንፈስ ቅዱስ የተሰጠንና ያንን የቁጭት ሕይወት የእግዚአብሔር ፈቃድ ነው ብዬ እኔ አላስብም። አይደል? እግዚአብሔር ከሰማ ነው። እግዚአብሔር ሳይናገር አይቀርም። ሁል ጊዜ በማንነቱ ተናጋሪ አምላክ ነው እና ካልሰማ ነው። ለምሳሌ ወጣቶች ስናነሳ ገንዘብ መያዝን ብንነግራቸው ይደርሳል ሌት ይሄዳል አይደል? እንደውም የሚባል አባባል አለ፣ ብር በ20 ልብ ደግሞ በ40 ይባላል እና ገንዘቡን በልጅነታቸው ያገኙትና የያዝ ግን ሳያውቁ ይቀርና እና አጥፍቶት ልክ ገንዘብ አስፈላጊ እንደሆነ የሚያውቁት ጊዜ ላይ የለም። ልብ ሲገኝ ገንዘቡ እና ሁለቱ መተላለፍ ነው እና የዛኔ ቁጭት ይመጣልና እኔ ብትጠይቀኝ በሕይወቴ በጣም የምፈራው ነገር መቆጨት ነው። ምን ነው ይሄን አድርጌ ቢሆን ኖሮ፣ እግዚአብሔርን ሰምቼው ቢሆን ኖሮ፣ እንደዚህ አድርጌ የሆነ ጠባሳ በሕይወቴ ላይ እንዳያርፍ የእግዚአብሔርን መሬት ሁል ጊዜ እግዚአብሔር እንዲረዳኝ ምጸልየው ነው እና ቁጭትን እኔ በጣም ነው የምፈራው። አይለወጥም። አሁን ቁጭት ስትቆጪ እኮ አንዳንድ ሰው እንደው ባላልኩ እንዲህ ባልሆነ እንደዛ ማልወደው ቃል ቢኖር በሕይወት የሱ ነው። ምንም ነገር ከሆነ ሆነ በቃ ሆነ፣ አንለውጠውም፣ አንቀይረውም። ግን አንቀይረውም ማለት ደግሞ ባለማድረጋችን ምክንያት ደግሞ የሚመጣውን ነገር አንወስድም ማለት አይደለም። አዎ ያን ነገር የሚመጣውን ነገር የሚደርስብንን ነገር እንወስዳለን። ስለዚህ በእግዚአብሔር ፊት ሁልጊዜ ልንጠነቀቅ የሚገባው እግዚአብሔርንም መጠየቅ ወይም በሕይወታችን አስተውለን መሄድ ያለብን ነገር የትኛውም ነገር ላይ እንደርሳለን። ምንም ነገር በዚህ ምድር ላይ እግዚአብሔር በሕይወት እስካኖረን ድረስ የምንፈልገውን ነገር እግዚአብሔር ፈቃድ እስካለበት ድረስ የእግዚአብሔር ሐሳብ እስካለበት ድረስ እንደርስበታለን። ግን ስንደርስበት ግን አየሽ የእግዚአብሔር ዓላማ
እግዚአብሔር አንድ ነገር ይነግርሻል ወይም አንድ ነገር ይነግረናል፣ ዓላማውን በሕይወታችን ሊያደርግ የሚፈልገው ግን መንገዱን ደግሞ ካልተከተልን የእኛ መንገድ ደግሞ መርጠን የምንሄድ ከሆነ ሁልጊዜ ያ ለቁጭት የሚዳርገን ያለው አይሽ እግዚአብሔር ተናገረ ማለት ፈቃድ ሰጠ ማለት አይደለም። ጠይቀ ነው የምናደርጋቸው ነገሮች እያንዳንዱን በእግዚአብሔር ሐሳብ እየተከተልን ማድረጋል። አለበለዚያ እናገኘዋለን አግኝተ ነው ግን በኋላ በቤታችን ላይ ደግሞ የሚያመጣው እርካታም ስኬትም ውጤቱም እንድንቆጭ ያደርገናል። አንዳንድ ሰዎች እግዚአብሔር ከተናገረኝ ምንም ይሁን ምን እግዚአብሔር ያለኝ ጋር እደርሳለሁ ብለው ያስባሉ። እግዚአብሔር ግን እንዲህ ማጅራትን እንደዚህ ጨምድዶ በዚህ መንገድ ሂድ ብሎ አይልም። የተሰጠን መንፈስ አለ፣ ቃሉ አለን። አእምሮም ይሄ እኮ ህሊናችን ክርስቲያን ስንሆን መስራት አያቆምም አይደለ? እንደ ባለ አእምሮም እያሰብን የእግዚአብሔርን ፈቃድ እየተከተል እንድንሄድ ነው የሚያደርገው። አባቶቻችንን ስናነሳ እነ ሙሴንም ስናነሳ እኮ ያን የመሰለ ሙሴ እግዚአብሔር በምድረ በዳ እንዲቀር የእግዚአብሔር ፈቃድ አልነበረም አይደለም? ማርና ወተት ወደምታፈሰው ምድር ታስገባለህ ነው ማለት ገብተህ ታስገባለህ ነበር የእግዚአብሔር ሐሳብና ዘዳግምን ስናየው የዘዳግም የሙሴ ቁጭት ነው። እግዚአብሔርን ሳይሰማ እነሱን የሰማበት መንገድ እናንተም በመስማት እግዚአብሔር ይሄን አለን ተቆጣኝ እያለ እንደው እንድገባ እንኳን ብሎ ሲለው ሁለተኛ ደግመህ እንዳትጠይቀኝ ነው ያለውና ዘዳግም የሙሴ ቁጭት ነውና አለ የህይወት ፍጻሜው ላይ ሙሴ ቁጭቱን ነበር የሚናገር የነበረውና እኛም ዛሬ ልናነሳ የፈለግነው በሆነ ጊዜ በእድሜያችን መጨረሻ ላይ የቁጭት ህይወት እንዳይኖረን እንዴት አድርገን ነው አባቶቻችን ያለፉበትንም እኔ ቅድም ስለ ወጣቶች ስታነሺ አሁን ወጣቶች በጣም በእግዚአብሔር ፊት ማስተዋል ያለባቸው ነገር እያንዳንዱ የመንገዳቸውን ስኬት ሁሉ ወይም የመንገዳቸውን እንትን ከእግዚአብሔር ጋር ነው መራመድ ያለባቸው። ምክንያቱም በህይወታቸው ሁል ጊዜ ጓደኛ ስለመያዝ ቢሆን፣ ስለ ትዳር ቢሆን፣ መኪና ስለመግዛት ቢሆን፣ ወይም ጥሩ ስራ ስለመያዝ ቢሆን፣ ትምህርት ስለመጨረስ ቢሆን እግዚአብሔር በህይወታቸው ላይ የሚያመጣውን ነገር ጠብቆ በእግዚአብሔር ፊት ማድረግ ሁል ጊዜ ከኋላ ያለውን ነገር ሆኖባቸው እንዳይቆጩ ያደርጋቸዋል። ስለዚህ እድል ሰባሪ የሚሆኑ መንገድ አሰናካይ የሚሆኑ በህይወታቸው ላይ ብዙ መሰናክሎች አሉ። እዚህ ዓለም ስንኖር በጣም በቀላሉ የምናልፍባቸው መንገዶች የሉ። ብዙ የሚመቷቸው ሊያስለቅሱ የሚችሉ ነገሮች ወይም መንገድ እንደ መዝጋት የሚመስሉ ነገሮች ብዙ ነገር ቤታቸው ሊመጣ ይችላል እና እኔ ምንም ነገር የሚረፍድ የለም በቃ ይህን ካላረኩኝ ሞቼ ይገኛለሁ ምንለው ጉዳይ አይደለም። ጊዜ ብንሰጥ ጊዜ መስጠት፣ ሁኔታን ማየት፣ ከዛ በእግዚአብሔር ፊት መጸለይ። የእግዚአብሔርን ፈቃድ እኮ ማንም ሰው ሰብሮ ሊያልፍ አይችልም። የእግዚአብሔርን ሐሳብ ማንም ሰው ከህይወታቸው መውሰድ አይችልም። 100% ይሄ ጋራንቲ ነው። ጌታን እስከተከተልን ድረስ እግዚአብሔርን እስከሰሙ ድረስ እግዚአብሔር ግን በጊዜ ማድረግ የሚገባቸውን ነገር በጊዜ ማድረግ አለባቸው። አሁን በጊዜ መደረግ ያለባቸው ነገር በጊዜ ባለማድረጋቸው ምክንያት ጊዜው ካለፈ በኋላ ልክ በዛ ጊዜ እንደነበረ ልክ በ20 ዓመት እንደነበረ አክት ሊያደርጉ አይችሉም። አንድ ሰው በጣም እድሜው በሆነ ጊዜ ሴት መጠየቅ ይፈልግ ነበር እና በኋላ ላይ አለፈበት። እድሜው በሆነ ጊዜ ላይክ ፍሪዝ ብታረጊ ምንም ብትቆረጪ ምናምን ብታረጊ እድሜ አለሽ አይደል? ብትነጥሩ እኔ አሁን አስቢ ወጣቶቹ እንደሚለብሱት ለብሼ ምናምን ብሄድ ምንም ችግር የለውም ሌላ ሰው ቢለብስ፣ ግን እድሜ ሁልጊዜ ልብስም ምንም ነገር ከእድሜ ጋር ይተያያዘን እና በኋላ ላይ በቃ ቢያይ ሴቶች አባከን አይሉት ምንም በፍጹም ሄዶ ተሽቀርቅሮ መጥቶ ምናምን እንደዚህ አጠገባቸው ቢቆም እነሱ በእድሜያቸው ያለ ሰው የሚያዩት እና በጣም ተቸገረ እና በኋላ ላይ በቃ ምን አደርጋለሁ ብሎ ሄዶ ከሀገሩ ሄዶ አገባ እና አንዳንድ ጊዜ እድሜ ጥሩ ነው እና በእድሜያችን ልናደርግ የሚገባውን ነገር ማድረግ ጥሩ ነው። ምክንያቱም አይን ውስጥ አንገባም፣ ሰው ማያየን። ግን ይህንን ስታነሳ አሁን እኛ ያለንበት ሀገር ብዙ ጊዜ ሰዎች ቤተሰብን እንርዳ ብሎ በጣም ከባድ ስራ ውስጥ ይገባል። ረጅም ስራ፣ 2 ስራ፣ 3 ስራ፣ ሀገር ቤትም ያሉ ሰዎች ላክ ነው እንጂ እንዴት ይሁን እንደሚመጣ አይታወቅምና እንደዛ እየሆነ ብዙ ሰዎች እንደውም ይሄ በጣም ትልቅ ፖይንት ነው። ቆም ብለን የምናይበት ጊዜ የምናስብበት ጊዜ ያስፈልገናል። ነገርን በጊዜ ውብ አድርጎ ሰራው ነው የሚል እግዚአብሔር ቃልና ሁሉ ነገር የሚያምረው
በጊዜው ሲሆን ነው። ግን አንዳንዴ ቤተሰብ በመርዳት በጣም አምናለሁ፣ እጅግ አስፈላጊ እንደሆነ አውቃለሁ። ግን የረዳናቸው ቤተሰቦች የራሳቸውን ህይወት እየኖሩ እየቀጠሉ በኋላ ላይ ደግሞ መቼ ነው አንቺ የምታገቢው? መቼ ነው ከምትወልጂው? ከዛ ወይ ረጅም እድሜ ተቆይቶ ብዙ ነገሮች አሉ ማንሳት የሚገባን። ውጭ ሀገር እንደሚኖር አገልጋይ፣ ውጭ ሀገር እንደሚኖር ሰው ብዙ የምናያቸውና የምንሰማቸው ነገሮች አሉና ሴቶች እድሜያቸው ካለፈ በኋላ ለእናታቸው ቤት ሲሰሩ ይሆናል፣ አባታቸውን የሆነ ነገር ሲያደርጉ ለወንድሞቻቸውን እህቶቻቸውን እያስተማሩ ራሳቸውን የሚረሱበት ጊዜ አለና እዛ ደግሞ ያሉት ኦልሬዲ ህይወት እየቀጠሉ እየሄደ ነውና የሆነ ታይም ላይ ቁጭት ይመጣል። ምን ነው ይህንን አድርጌ ቢሆን ኖሮ። ግን ሁለቱንም ባላንስ አድርጎ መሄድ ይቻላል። ቤተሰብን እየረዳን መጽሐፍ ቅዱስ እንደውም ቤተሰቡን የራሱን ቤተሰብ የማይረዳ የእግዚአብሔርን ሀሳብ እንደሚክድ ነው የሚናገረው የእግዚአብሔር ቃል። መርዳት ግድ ሆኖ ሳለ ግን ራስን ደግሞ መተው፣ ራስን ደግሞ መርሳት ተገቢ አይደለም። እግዚአብሔር መወቀስ አይችልም። እግዚአብሔር መወቀስ ስለማይችል ወደኋላ ቢመለስ ማስተካከል አይቻልም። አሁን 20 ዓመቴን እኔ ብመኘው ብጾም ብጸልይ ያንን ጊዜ ማምጣት አልችልም። በ20 ዓመቴ መስራት የሚገባኝን በ40 ምናምን ዓመቴ ላይ ልቆጭበት እችል ይሆናል እንጂ ወደኋላ ተመልሼ መስራት አልችልም። ግን ነጋችንን ደግሞ ማስተካከል እንችላለን እና አባቶቻችንን እኔ በጣም በመጽሐፍ ቅዱስ ላይ በጣም ከሚያሳዝኑኝ ሰዎች ስጸልይ አባቶቼ አምላክ ብዬ ስጸልይ ከነሱም ድካም፣ ከነሱ ብርታት፣ ከነሱ ስኬት ከመጡባቸው መንገዶች ሁሉ እግዚአብሔርን ያየሁባቸው ሰዎች አንዱ ያዕቆብ እና ያዕቆብ ከመወለዱ ጀምሮ እግዚአብሔር እንዴት ያለ ቃል እንደገባላት እናቱ መታ በቃ እግዚአብሔርን ስጠይቀው እግዚአብሔር በሆዷ ያለውን መገፋፋት እግዚአብሔር ዓላማ እንዳለበት እግዚአብሔር ታላቁ ለታናሹ እንደሚገዛ ሁለቱ ደግሞ ትልቅ ሕዝብ እንደሚሆኑ እግዚአብሔር ኦልሬዲ ተናግሮ ነበር። የእግዚአብሔር እንግዲህ በያዕቆብ ላይ ያለው ዓላማ ትልቅ ሕዝብ ማድረግ ነው አይደለም? ትልቅ ሕዝብ ለማድረግ እግዚአብሔር መንገድ አለው፣ እግዚአብሔር አካሄድ አለው፣ እግዚአብሔር ስርዓት አለው፣ እግዚአብሔር የራሱ መንገድ አለው። ያዕቆብ ከእናቱ ሆድ ከወጣ በኋላ ባደገበት ጊዜያቶች ሁሉ የሆነ ነገር የሚፈልግ ሰው ነው። መብለጥ፣ ከወንድሙ መብለጥ፣ ከወንድሙ የሆነ ነገር ወስዶ ወይም በሆነ ነገር በልጦ መታየት አይደለም። ስለዚህ መጽሐፍ ቅዱስ ሲናገር ያዕቆብ በጣም አንዱ ከሚያሳዝነኝ ነገር አባቱ ቤት ውስጥ እያለ በጣም የሚለፋ ሰው እንደ ያዕቆብ የሚለፋ ሰው የለም። ከወንድሙ ላይ ብኩርናውን ለመውሰድ የመጀመሪያውንም ሁለተኛውንም ለመውሰድ የሄደበት መንገድ በጣም ከባድ መንገድ ነበር። አይሽ አሁን ኦኬ ወሰደ፣ ከወንድሙ ጋር ታገለ፣ በጣም ከወንድሙ ወሰደ በረከትን፣ ከቤቱ ተነቀለ፣ ከቤቱ ወጣ። በቃ እናትየው ሁለታችሁንም ስትሞት ማየት አልፈልግም፣ በቃ አንተ ወደ አጎትህ ጋር ሂድ ብላ ላከችው። ከዛ እግዚአብሔር ደግሞ በጣም ቸር መሆኑን እግዚአብሔር መሆኑን የምታውቂው ሄዶ በዛ በተኛበት ጊዜ በምድረ በዳ እግዚአብሔር አንተ እኮ አጭበርባሪ ነህ ውሸታም ነው አላለውም። አሁንም እኔ የአባቶቼ አምላክ እኔ ነኝ፣ እኔ እባርካለሁኝ፣ ይሄን ደግሞ የተኛበትን ምድር ለአንተ መልሼ እሰጥሃለሁ። እስቲል ወደ እግዚአብሔር ሐሳብ መመለስ ከእግዚአብሔር ጋር መከተል ያለበት ሐሳብ እያለ ትቶት ሄደ። ከዛ ላባ ቤት ነው ሄደው። ላባ ቤት ሄደ። ላባ ቤት በጣም በሚገርምሽ ቅድም ስነግርሽ ነበር መጽሐፍ ቅዱስ ላይ ላባ ቤት ከሄደ በኋላ መጽሐፍ ቅዱስ ሲናገር ቤት ገባ። ከዛ በኋላ የላባ 2 ልጆች በጣም አንደኛዋ ታላቅ ልጁ አይኗ ልም ነው እና ሁለተኛዋ ግን ቆንጆ ነበር ይችላል መጽሐፍ ቅዱስ። ያዕቆብ አይቶ ያንን ከዛ እንግዲህ በቃ እኔ ታናሽ ልጅህን ወድጃታለሁና እና ዝም ብዬ ደግሞ እንደውሳት አልፈልግም አለ። ከዛ ምን ትሰጠኛለሁ አለው ላባ። ምን ታደርግልኛለህ ሲለው 7 ዓመት ልገዛል አላለውም። ላባ 7 ዓመት ልኝ ትገዛልኝ አላለው። እሱ ነው ያለው። ምን አለበት 1 ዓመት ልገዛልህ ቢል እንዴ? ምን አለበት ሌላም መንገድ በቃ እኔ ከብት እንደዚህ አድርጌ ልስጥህ ልጅን ወድጃታለሁ ወይም ደግሞ አጋባኝ ቢለው ምን አለበት? ግን እሱ ነው ያለው። አይሽ እግዚአብሔር ያላለውን ነገር በመልፋት የሚወስድ ሰው ያዕቆብ ነው። ከዛ እሷን እንደዛ አረገ። ከዛ ቀጥሎ ደግሞ ላባ አጭበረበረው። ከዛ እችኛዋን ሲወድ ሁለተኛ እሷን ለማግኘት ከእንደገና ሌላ 7 ዓመት ተገዛ።
ከዛ ያ ብቻ አይደለም። መጽሐፍ ቅዱስ ከ7 ዓመት በኋላ ከዛ በረከትን ለማግኘት ደግሞ 20 ምናምን ዓመት በዛ ቤት ያ በዛ ቤት ውስጥ የከፈለው ዋጋ የእግዚአብሔር ሐሳብ አይደለም። የእግዚአብሔር ሐሳብ አይደለም። እሱ ነው የለፋው። እሱ ነው ይሄንን ለማግኘት ይሄን ሁሉ ዋጋ የከፈለው ያዕቆብ ነው። ለምንድን ነው ይሄን የምለው? ከዛ መጽሐፍ ቅዱስ ሲናገር ከእግዚአብሔር ጋር ልክ ወጥቶ ሲመለስ እግዚአብሔር ተመለስ ካለ በኋላ ከላባ ቤት ሲሄድ ከእግዚአብሔር ጋር መታገል ጀመር። ከእግዚአብሔር ጋርም እየታገለ ነው የኖረው። በቃ መቀየር አለብኝ፣ መለወጥ አለብኝ። ኦኬ እግዚአብሔር ማን ነው ስምህ አለው። ምንም እኮ አያስፈልገውም። ማን ነው ስምህ? ያዕቆብ ነኝ። ኦኬ ከዛሬ ቀን ጀምሮ ያዕቆብ አትባልም። የተቀየረ ከዚህ በህይወቱ መጨረሻ ላይ ዮሴፍ ወደ ግብፅ ከገባ በኋላ መጽሐፍ እሱን ቃል ነው ዘፍጥረት 47 ላይ እንደዚህ የሚል ቃል አለ። ዘፍጥረት 47 ቁጥር 8 ላይ ፈርዖንም ያዕቆብን እንግዲህ ያዕቆብ ልጆች ወልዷል፣ ሚስቶች አግብተዋል፣ ከብቶች፣ በሬዎች፣ ላሞች፣ ሁሉ ነገር የሚፈልገውን አግኝቷል። ምንም ነገር ይገር እግዚአብሔር እንደተናገረውም ደግሞ የከነዓን ምድር እግዚአብሔር እንደተናገረው ሄዶ ገብቷል፣ ወርሷል። ግን ያዕቆብን ልብ ደግሞ ተመልከቸው፣ እንደዚህ ይላል። ፈርዖንም ዮሴፍ ወደ አባቱ በፈርዖን ፊት አቆመው፣ ያዕቆብም ፈርዖንን ባረከው ካለ በኋላ ቁጥር 8 ፈርዖንም ያዕቆብን የዕድሜ ዘመን ስንት ዓመት ነው አለው። ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው። የሕይወቴ ዘመኖች ጥቂት ክፉ ሆኑብኝ፣ አባቶቼ በእንግድነት የተቀመጡበት ዘመን አያሉም አለ። 130 ዓመት ውስጥ የቁጭቱን ህይወት ነው የሚያወራው። አልነበርም አለው። አስቢ፣ አሁን ሰው ሲያገኘን እኛ ሰው ሲጠይቀኝ እንዴት ነው ዕድሜ ስንት ነው ቢል በቃ እግዚአብሔር ፊት የስ በልጅነቴ መከራ የበላሁበት ግን ጌታን ካገኘው በኋላ እግዚአብሔርን ከተከተልኩት በኋላ የሚቆጨኝ ነገር እንዲኖር የእግዚአብሔር ፈቃድ አይደለም። ደርሷል፣ አግኝቷል፣ ግን ክፉ ሆኑብኛል። ለዚህ ነው እንዳንቆጭ የምናደርጋቸውን ነገሮች በጠቅላላ እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ ማድረግ ያለብን። ያዕቆብ የፈለገውን አግኝቶታል። ራሔልን አሁን ለራሔል 7 ዓመት ልገዛ ሲል እንደውም ስለ ራሔል የከፈለውን ዋጋ ስለሚወዳት ምንም እንደሆነ እንደ ጥቂት ሆነለት ይላል። ፍቅሩ ነው ለእሷ የነበረው ፍቅር እንደምንም ነው። 7 ዓመት 14 ዓመት በለው ለሊያ የከፈለው ምንም ነገር የለም። ተጭበርብራ ማለት የምታሳዝን ሴት ናት። በአባቷም አለመፈለግ በዚህም አለመፈለግ ያለ በያዕቆብ ሕይወት ውስጥ እንደ መወርወር የመጣች ስለነበረች ለሊያ የከፈለው ዋጋ የለም። 14 ዓመት ግን ለራሔል የከፈለው ዘመን እንደ ጥቂት ጊዜ ነው የሆነለት። ለምን? ፍቅር ስለነበረው። ግን አቺቭ እያደረገ እየያዘ 12 ልጅ ወልዷል። ብዙ ከብቶች እንደውም ሲመለስ ያለው ስወጣ ደረቅ በትር ይዤ ነበረ የወጣሁት፣ ስመለስ የሁለት ክፍል ሰራዊት ሆኜ ተመለስ። የሁለት ክፍል ሰራዊት ሆኖ ነው የተመለሰው። ግን ደግሞ ለፈርዖን ሲነግረው እንዴት እንደተባረከ እንዴት እግዚአብሔር 12 ልጆች እንደሰጡት እንዴት የሚወዳትን ሚስት እንዳገኘ ሳይሆን የምሬት ህይወት ነበር ሲነግረው የነበር። ጥቂትም ደግሞ መራራ ሆኖብኝ ነው የሚለውና ያ ሁሉ ክልፋት ያ ሁሉ ቁጭት በህይወቱ መጨረሻ ላይ ነው። ያዕቆብ አሁን እድል ተሰጥቶ ተመልስ አስተካከል ቢባል ማስተካከል የሚችልበት ጊዜ አልነበረም። ግን ታታሪ ሰራተኛ ነበረ። ደግሞ ታታሪ ሰራተኛ ሆኖ የሰራውን የለፋውን ነገር ስናይ ልጆቹ ጋር ስንመጣ በጣም ኦፍኮርስ የእግዚአብሔር ዘር የቀጠለበት የእግዚአብሔር አጀንዳ ያለበት ቤተሰብ ነው ያ ቤተሰብ። ግን ደግሞ በሁሉ ስኬታማ ነው ብዬ ማሰብ ትንሽ ይከብዳል። ሮቤልን ብታዩ የአባቱን አልጋ የደፈረ ነው። ልጆቹ በምቀኝነት ዮሴፍን ለመግደል እስከ መግደል ድረስ እግዚአብሔር ዓላማ ስለነበረው ዮሴፍ በሕይወት ኖረ እንጂ ጉድጓድ ውስጥ እስከ መጣል አውጥቶ እስከ መሸጥ ድረስ የደረሰና ብዙ ፌል ያደረገ ነገር ያለ የሚመስል ነገር አለ። ግን
የሚፈልገው ነገር ላይ ብቻ ነው ያተኩር የነበረውና ዛሬም እንድናነሳ የምንፈልገው ዛሬም ስራን ብናነሳ ትኩረታችን ስራ ላይ ብቻ ሆኖ የምንፈልገውን ቤት ልንገዛ እንችላለን። ልክ እንደ ያዕቆብ የምንፈልጋቸው መኪናዎች ልንቀያየር እንችላለን። የምንፈልጋቸውን ነገሮች ሁሉ ልንይዝ እንችላለን። ግን በዛ ውስጥ ያንን የምንፈልገውን ነገር ለማድረግ እየሮጥን በሄድን ጊዜ የምንረሳው ደግሞ ነገር ሊኖረን ይችላል። መጨረሻ በህይወታችን መጨረሻ ላይ ምነው ስራው በቀረብኝ ኖሮ ብለን ልጆችን ማንሳት እንችላለን። ትዳራችንን ማንሳት እንችላለን። እግዚአብሔር የሰጠን በምድር ላይ ስንኖር እንድንሰራው የተሰጠን በክርስቶስ መልካሙን ስራ ለመስራት ነው የተፈጠርነውና ያንን መልካሙን ስራ ልንረሳው እንችላለን። እና የእግዚአብሔር ቃል ስለ ስራ ምን ይላል? እኔ እግዚአብሔር ሁልጊዜ መስራት እንዳለብን መትጋት እንዳለብን እግዚአብሔር በሰጠን ዘመን ደግሞ በትጋትና በልፋት እንድንሰራ እግዚአብሔር ሐሳብ ይሄ ግልጽና ግልጽ ምንም የሚያሻማ ነገር አይደለም። ቁጭ ብለን በቃ እግዚአብሔር ይሞላል ብዬ ቁጭ ማድረገው አይደለም። በፍጹም አለማወቅ ካልሆነ በስተቀር አለማወቅ ካልሆነ እኔ ከአንቺ ጋር ከተጋባን በኋላ ይወስዱብኛል ብዬ ስለማስብ መተው የሆነ ሰዓት ላይ ቤተሰቦችሽ ይወስዳሉ ብዬ ስላሰብኩኝ በቃ ሳንበላ ተርበን በእኔ ምክንያት ማለት ባለማወቄ ምክንያት ማለት ተዋደን ነው የተጋባ ነው ተፈላልገን የተጋባ ነው በቃ አትሄድብኝም ብዬ ባስቤ እኮ ግን ያሳለፍናት ያቺ 2 3 ወርም 4 ወርም 5 ወርም ቢሆን የተራብንባቸው ጊዜያቶች የተጠማንባቸው ጊዜያቶች በጣም ቤት ውስጥ ምግብ በማጣት የተጎዳንባቸው ጊዜያቶችን አረሳ ስራ ስለሌለ አልነበረም መስራት ስላልፈለኩ ነው ያልፈለኩት ደግሞ አንቺን ይወስዱብኛል ብዬ ስላሰብኩ እንደ ክርስቲያን እግዚአብሔር ራሱ ትጉ አምላክ ነው። ኢየሱስም ሲናገር አባቴ ይሰራ ነበር እኔም ደግሞ እሰራለሁ። አባቶቻችንን ሁሉ ስናይ ትጉዎች ነበሩና መጽሐፍ ቅዱስ የነገረን እንድንተጋ ነው። ስራ የእግዚአብሔር ፈቃድ ነው። እንደውም መክብብ ላይ ያለውን ቃል ላንብብል ቀለል ያለውን ትርጉም ነው እኔ ያስኩት ምዕራፍ 9 ቁጥር 10 ላይ በጌታ ስም እንደዚህ ይላል እጅህ የሚያገኘውን ስራ ሁሉ በሙሉ ኃይል ስራው ልትሄድበት ባለው መቃብር ውስጥ መስራትም ሆነ ማቀድ ዕውቀትንም ሆነ ጥበብም የለም ይላል። በቃ አሁን ጊዜ ይመጣል ማለት ምን ሞት አይመስለንም አይደለ? ወደምትሄድበት መቃብር እየነገረን ያለ ሞት የሚባል ነገር አለ። ያ ጊዜ ሳይመጣ እጅህ የሚያገኘውን ነገሩ በሙሉ ኃይል ስራ ነው። ስራ ብቻ ሳይሆን በሙሉ ኃይል ክርስቲያን በሚገባበት ስራ ቦታ በሙሉ ኃይሉ መስራት አለበት። በትጋት መታወቅ አለብን። አለቆቻችን አብረውን የሚሰሩ ሰዎች እነኚህ ክርስቲያኖች ሰነፎች ናቸው መባል የለበትም። አንዱም ጌታ ኢየሱስን የምናሳይበት መንገዳችን በስራ ቦታችን ነው። ፑልፒታችን ስራ ቦታችን ነውና በሙሉ ኃይል ስራ ለምን ሲለው አንተ ወደምትሄድበት መቃብር ዕውቀት የለም ጥበብ የለም ስራ የለም ይላልና ስራ የማፈቃድ ነው የእግዚአብሔር ፈቃድ ነው። ዘፍጥረትንም ስናይ ከውድቀት በፊት እግዚአብሔር እንደውም የሰራው ነገር ቢኖር ስራ ነው። ሌላው ነገር ሁሉ ከውድቀት በኋላ የመጣ ነው። ግን አዳምን ወስዶ በኤደን ገነት አስቀመጠው ብቻ ሳይሆን እንዲንከባከበው አይደለ እንዲጠብቀው እንዲያለማው አደረገው። ስራን እግዚአብሔር ከውድቀት በፊት የፈጠረው የእግዚአብሔር ኦሪጂናል ፕላን ነው። ለሰው ልጅ የተሰጠ ስራ ነው። ሐዋርያው ጳውሎስም በሁለተኛ ተሰሎንቄ ላይ ይናገራል እንደውም ያልሰራ ሰው እንዳይበላ ሁሉ እያለ በቃ እኛም ምሳሌ እንድንሆንላችሁ የእኛን ህይወት እንድትከተሉ በቀንና በሌሊት በእጃችን ምን አደረገን ይላል ደከምን እንጂ በማንም ላይ ዕዳ ወይም ሸክም አልሆንም። ስለዚህ የማይሰራ ሰው ምን አይበል ይላል እንዳይበላ ይላል። እንደውም ማይሰራ ሰው ለቤተ ክርስቲያንም ለትዳርም ለሁሉ ነገር አስቸጋሪ ነው። ስራ እጅግ በጣም አስፈላጊ ነው። እንደ መንፈሳዊ ሰው ነው። አገልጋይም አሁን አንተ አገልጋይ ነህ ፓስተር 2-3 ስራ ትሰራለህና ይህንን ባላንስ እንዴት እናደርገው? ስራ መስራት የእግዚአብሔር ፈቃድ ነው። አገልጋይ ነህ፣ ሚስት አለች የምትጠብቅ ሚስት፣ ልጆች አሉ እና ስራን እንዴት አድርገን እግዚአብሔርን እያከበርን እግዚአብሔር የሰጠንን ነገር በዚህ በኩል ሳይጎድል እንዴት አድርገን ማስኬድ እንችላለን? እኔ ቅድም አሁን አንቺ መልኩ ላይ ያነበብሽውን አንብቤ ከዛ በኋላ ቁጥር 9 ላይ ሲናገር በሕይወትህ አንተም ከፀሐይ በታች የምትደክመው ድካም ሁሉ እድል ፈንታ ነውና ከንቱ በሆነ በሕይወት ዘመን ሁሉ
ከፀሐይ በታች በሰጠ በከንቱ ዘመን ሁሉ ከምትወዳት ሚስት ጋር ደስ ደስ ይበል። ይበልህ ይላል። እኔ የሚያተጋኝ ይሄ ነው። እኔ ባላንስ አድርጌ የሚሄደው እግዚአብሔር በሰጠኝ ዘመን በየትኛውም ጊዜ የትኛውም ነገር ያልፋል፣ ከንቱ ነው፣ ከንቱ ነው። ስለዚህ ከንቱ ከሆነ እኔ የምኖረው ለቤቴ ህዝብ አለኝ፣ እግዚአብሔር የምመራው ህዝብ አለኝ። ምሳሌ ሆኜ ለወጣት ልጆች አሉ እግዚአብሔር የሰጠኝ፣ ለነሱ ወጣት ልጆች ምሳሌ ሆኜ ዋናው የህይወቴ ግብን ግን ከሚስቴ ጋር እግዚአብሔር ከሰጠኝ ከልጅነቴ ሚስት ጋር ደስ ተሰኝቼ እንዴት ነው መኖረው? አገለግላለሁ እግዚአብሔርን ግን አሳዝኜሽ አይደለም። አገለግላለሁ እግዚአብሔርን ግን ገንዘብ ሰጥቼሽ ብቻ አይደለም። ገንዘብ አምጥቼ ልሰጥሽ ይችላል። ኳስ በጣም ወዳለሁ ታውቂያለሽ። ኳስ ወዳለሁ። አርሰናል ደጋፊ ነው። ይኸው እስከዛሬ ዋንጫ ሲበሉ አላየንም፣ ግን አርሰናል እንበላለን በእምነት ግን ምንድን ነው አሌክስ ፈርጉሰን የሚባሉ የማንቸስተር አሰልጣኝ ሲናገሩ ምን አሉ? አታክ ማድረግ ወይም ማጥቃት ብዙ ደጋፊን ይስባል፣ ወደ ሜዳ እንዲመጡ ያስደስታል። ነገር ግን መከላከል ደግሞ ድልን ያስጠብቃል ይላል። አይሽኛ ሁለቱንም ነው ማድረግ ያለብን። አታክም ማድረግ አለብን፣ መከላከል ደግሞ። አሁን ሁልጊዜ ሰዎች ቅድም ያልኩሽ ለዚህ ነው አገልጋይ ነኝ፣ ባል ነኝ፣ ደግሞም አባት ነኝ፣ ልጆች አሉኝ። እነዚህ ነገሮች ሁሉ ለእኔ በእግዚአብሔር ፊት የማደርገውን ነገሮች ሁሉ ያለ ድካም እንዳረጋቸው ይረዱኛል። ፐርፐዝ ዓላማ አለኝ። በቃ ለዚህ ሁሉ ሰው ነው ምኖረው። እኔ ለእኔ አይደለም ምኖረው። ለእኔ ኖሬ አላቅም፣ ለእኔም ወደፊት አልኖርም። የምኖረው ለዚህ ፐርፐዝ ነው። እግዚአብሔር የሰጠኝ ቤት አለ፣ ሚስት አለች መወዳት። የመጀመሪያ ላንቺ ነው የምኖረው። እግዚአብሔር የሰጠኝ በተቻለኝ አቅም ሁሉ ለማስደሰት በተቻለኝ የሚመጣው ገንዘብ ካላስደሰተ፣ የሚመጣው ገንዘብ ካላረካኝ፣ የማረገው ነገር የማስደስት ከሆነ ለዘላለም አላረገው። የኔ ዓላማ ይሄ ነው። ባላንስ አድርጌ እንዲሄድ የሚጠቅመኝ ይሄ ነው። ግቤ ብዙ ገንዘብ አምጥቼ ቤት ውስጥ ከምሬ ከዛ ማድረግ ኖ። እሱ ሰዎች ልክ አሰልጣኝ ኳስ አሰልጣኝ እንዳለው ሰዎች ሊያደንቁ ይችላል። ዋው እግዚአብሔር እኮ ይሄው እኮ መኪና ገዝተዋል፣ ይሄው እኮ ቤት ገዝተዋል፣ ይሄው እኮ በዚህ በአጭር ጊዜ እኮ እንደዚህ ሆኗል ሊባል ይችላል። እዚህ ሀገር ስንመጣ ሰው ያለን ምንድን ነው? በቃ አሁን እናንተ ብዙ ፋሚሊ ናችሁ፣ ብዙ ልጆች ነው ያላችሁ። አሁን ሁላችሁም ወጥታችሁ ብትሰሩ፣ ሁላችሁም ወጥታችሁ ብታረጉ በአንድ ጊዜ ብዙ ቤት መግዛት፣ በአንድ ጊዜ ህይወትን መቀየር እንችላለን። ግን አላረግ ነው። ለምንድን ያላረግ ነው? እግዚአብሔር በእኛ ላይ ያስቀመጠው ህይወት ዓላማን ትተን እግዚአብሔር የሰጠንን ፈቃድ ትተን የራሳችን ነገር እንድናረግ አይደለም። ስለዚህ ልጆቻችን ሁሉ የላክነው ምንድን ነው? ተማር፣ ሁላችሁም ወደ ትምህርት ቤት ሂዱ፣ አንቺን ወደ አገልግሎት እግዚአብሔር የሰጠንን ነገር ከዜሮ ጀምረን እንጀምር፣ እኔ ግን እሰራለሁ። አይሽ አሁን ይሄን እያደረግን እየሰራን እግዚአብሔር ፊት በዚህ 10 ዓመት ውስጥ መተን ወደኋላ ስናይ የምንቆጭበት ምንም ነገር የለን። ይሄንን እግዚአብሔር የሰጠንን ሀሳብ ስናነሳ፣ የእግዚአብሔርን ዓላማ ስናነሳ፣ አዎ እኔም ፓስተር ነኝ፣ ደግሞ ልጆች አሉኝ፣ ሚስት አለችኝ ብለ አንዱን ፓርት ብቻ አይደለም የመረጥከው። አሁን ስራን ስናነሳ ብዙ ሰዎች ስራ ላይ ሄደው ራሳቸውን እዛ ውስጥ ይከታሉ። ምክንያቱም ለልጆቼ የሚያስፈልጋቸውን ነገር ሁሉ ላገኝ፣ እናትም አባትም እንዲህ እየተቀያየረ ይሰራል። አገሩም የግድ ይላል ሁለትም ሰው ሰርቶ እንዲኖር። ግን በዚህ መሀል እንዳልከው ብዙ ሰርቶ ቤት መግዛት ይኖራል። ብዙ የሚፈለገው ነገርን ሊገኝ ይችላል። በዚህ መካከል ግን ልጆች ይረሳሉ። በተለይ ልጆች ያለን ሰዎች አይን የእግዚአብሔር ቃል ምሳሌ ላይ አይንህን በጎች ላይ አተኩር ይላል እና አይናችንን ልጆቻችን ላይ ካልጣልን ልጆቻችንን የሚሰርቅ ሲስተም ሞልቷል። ሲስተሙ ሁሉ ልጆቻችንን የሚወስድ ነው። አንድ ጊዜ ቶሮንቶ እየተመላለስን በምናገለግልበት ጊዜ አንድ ወጣት ልጅ መጥቶ አናገረኝና እኔ አለ
በ7 ዓመቴ እናትና አባቴን በምፈልግበት ጊዜ እናትና አባቴ ከኔ ጋር አልነበሩም። ቸርች መሄድ በምፈልግበት ጊዜ የሉም፣ እነሱ ስራ ናቸው። እኔ ቤዝመንት ውስጥ ጌም ብቻ ነው የምጫወተው። እና አሁን በ21 ዓመቴ መጥተው የ7 ዓመቴን ፈለጉ አለ። ያንን ግን ማድረግ አልችልም። ኦልሬዲ ምን ብሏል? ጊዜው ሄደ። ሌላ ሰው ነው እኔን ያሳደገኝ ቲቪ ነው አለኝ እና ልቤን በጣም ነካየ። ስራ መስራት ጥሩ ሆኖ ሳለ ቅድም እንዳነሳ ነው እንደ ክርስቲያን ሁሌ የምንናገረው ነገር ይሄንን ነው። እንደ ክርስቲያን ስራ መስራት ግዴታ አለብን፣ መትጋት አለብን። ግን ደግሞ የምንሰራው ለምንድን ነው? አላማችን ምንድን ነው? ግባችን ምንድን ነው? ትኩረታችን ምንድን ነው? እየኖርን እንሰራለን እንጂ እየሰራን አንኖርም። የምንሰራው አላማ አለን። ልጆቻችንን እንደ እግዚአብሔር ቃል ለማሳደግ የሚያስፈልጋቸውን ነገር ሳያጡ ሳያንሱ ለማድረግ ነው። ሁለተኛ ደግሞ ትዳር አለን። እኔ አሁን ለምሳሌ ስራ በጣም ስታበዛ ነጫነጫለሁ አይደለም፣ በቃ ምንም ደስ አይለኝም። ከምታመጣልኝ ገንዘብ ይልቅ እኔ አንተነት ይበልጥብኛል። አንተ ቤት ውስጥ በመገኘት የሚሞላውን ነገር ይዘህ የምትመጣው ገንዘብ አይሞላውም። መስራትህን ወደዋለሁ፣ የእግዚአብሔርም ቃል ያዛል። ግን አባት እኔ እናት እንጂ አባት መሆን አልችልም። እንደ እናት ነው አክት ላደርግ የምችለው፣ እንደ እናት ነው ልጆቼን ላሳድግ የምችለው እንጂ ያንተን ቦታ ሞልቼ መሄድ ስለማልችል ያንተ ቤት ውስጥ መገኘት፣ ልጆችህን ማየት፣ ልጆችህ ያድጋሉ። አሁን ለምሳሌ ኤልባረን 26 ዓመቷ ነው። የ6 ዓመትሽን ሚስ ያረግሽውን ነገር አሁን ልስጥሽ ብትል ሊሆን አይችልም፣ ልታደርግላት አትችልም። ግን አብረህ ኳስ መጫወት፣ አብረሃቸው ቲቪ ማየት፣ አብረህ መጸለይ፣ አብረህ ቃል ማካፈል፣ እነዚህ ነገሮች ቤዝ የምታስይዝ መሪ ነህ፣ አባት ነህ። ወንድ ልጆችህ አንተን እያዩ ነገ ባል ይሆናሉ፣ ነገ አባት ይሆናሉ እና የአባትነትን ምሳሌ የምትሰጣቸው አንተ ነህ። ያንን ደግሞ የምታደርገው በመገኘት ነው። ስለዚህ ባላንሲንግ በህይወታችን ውስጥ እጅግ በጣም አስፈላጊ ነገር። በጣም እኔ መጽሐፍ ቅዱስ ላይ አሁን እንዳልኩሽ ልፋት፣ ሁልጊዜ መስራት፣ መልፋት፣ ማሸነፍ፣ መዋጋት፣ ድልን እግዚአብሔር በየትንበት ሁሉ ቦታ ላይ ድልን ሊሰጠን ይችላል። ማለት ማንም ሰው የሚሆነውን ሁኔታ ሆነን መኖር ይችላል። ዓለማዊ ሰዎችም እንደኛ ይወጣሉ፣ እንደኛ ይሰራሉ፣ እንደኛ ይገባሉ፣ እንደኛ ይነዳሉ፣ እንደኛ ቤት ይገዛሉ። ግን የእኛ ልዩነት ምንድን ነው? እርካታን እግዚአብሔር በዛ በምናረጋቸው ነገሮች ሁሉ በኋላ ላይ ሄደን ልጆቻችንን ስናየው እግዚአብሔር የምናመሰግንበት፣ ትዳራችንን ስናይ ቁጭ በምንልበት ጊዜ፣ ራሳችንን የሆነ ጊዜ እኮ የማሰርበት ጊዜ አለ። እግዚአብሔር ቅድም በጎች ላይ ልብን አሳርፍ። ልጆቻችን ደግሞ ሲያገለግሉ ልጆቻችን ተባርከው ጥሩ ቦታ ደርሰው ተምረው ጥሩ ስራ ይዘው ለሀገር ለምድር ሲጠቅሙ እኮ የመጀመሪያ ቆሞ በማይክ ላይ የሚናገሩት እናቴና አባቴ ሲያሳድጉኝ ተብለን ለምስጋና እንኳን ልንሆን ይገባል። አትሊስት ከእነሱ የሚመጣ ነገር ኖሮ እንኳን ባንባረክ እግዚአብሔር በእነሱ ጥበብ በሰጠን መንገድ ብለው እንኳን ሊባርኩን። እኔ መጽሐፍ ቅዱስ ሁለተኛው ሰው ዳዊት ነው። በጣም ዳዊት እግዚአብሔር የጦር ሰው ነው። ዳዊት እግዚአብሔርን መስክሮለታል። ጦረኛ ነው፣ በጣም ተዋጊ ነው እና ብቻውን በሚሆን ጊዜ ሁሉ ከአንበሳ ከድብ እየታገለ የኖረ ሰው ነው። ዳዊት በጣም በጣም ከሚያሳዝን፣ ቅድም ያዕቆብም ይሻለሁ፣ ሁለተኛው ዳዊት ነው። ዳዊት እግዚአብሔር በሄደበት ቦታ ሁሉ ድል የሚሰጠው እግዚአብሔር እንዲያሸንፍ፣ በጦርነት ዳዊት ተሸንፎ አያውቅም በኃጢአት ምክንያት ካልሆነ በስተቀር። ኃጢአትን አድርጎ ወይም እግዚአብሔርን በድሎት እንዲሸነፍ ካላደርገው በስተቀር እግዚአብሔር በፍጹም ዳዊት በነበረበት ዘመን ሁሉ አሸናፊ ነው ነበር። ግን የልጆቹን ደግሞ ተመልከች፣ ቤቱን ተመልከች፣ እንዴት መጽሐፍ ቅዱስ ላይ ዳዊት ልጆቹን በዚህ ስርዓት አሳደገ የሚል የለም፣ ወይም ደግሞ እንዲህ ብሎ መራቸው በጥበብ የሚል የለም። ግን ፍሬውን ተመልከች፣ የልጆቹን አመፀኝነት፣ የአቢሴሎም የአምኖን የለም። ከዛ ደግሞ አዶንያስ የሚባል ልጅ እንዴት ምን አይነት ቤት ቢሆን ይሄ ጦረኛ ሰው፣ ይሄ ተዋጊ ሰው፣ ይሄ የድል ሰው፣ እግዚአብሔር እንደ ልቤ ያለው ሰው በልጆቹ ለምንድን ነው በትክክል ያልተባረከው? በልጆቹ ለምንድን ነው ያላረፈው? አይሽ እኔ አንድም እንደ ክርስቲያን በእግዚአብሔር ፊት ዛሬ ስራ እንድናነሳ ስናስብ ስራ መስራት አለብን። የስራ ጥበብ ይሄ ነው፣ በ9 መንገድ ስሩ፣ በ7 መንገድ ውጡ የሚለውን አይደለም። ቤተሰብ ህይወታችን ላይ እግዚአብሔር የሰጠን የቤተሰብ ህይወት፣ እግዚአብሔር የሰጠን ህይወት ስላለ
በልጆቻችን ነገ ቁጭ ብለን ቤት ውስጥ ሜስ ማየት የለብን። እግዚአብሔርን የማይሰሙ እግዚአብሔርን የማይፈሩ አባታቸውን የማይፈሩ መጽሐፍ ቅዱስ እኮ አቤሴሎም ተነስቶ እኮ ልክ ዳዊት ላይ በተነሳ ጊዜ ሄዶ አብረውት የነበሩ ሰዎች አባትህ አለው፣ አባትህ እንዲፈራ ከፈለግ፣ አባትህ ከአንተ ጋር እንዳይቆም ከፈለግ ሂድና ከእናቶች ማለት ከአባቱ ሚስቶች ጋር ሄዶ በምንድን ነው የሚለው መጽሐፍ? በአደባባይ። እንዴት የሚያሳፍር ነው ይሄ እድገት! እኔ እሱ ብቻ አይደለም፣ አቤሴሎም እኮ ያን ጥፋት አጥፍቶ ውጊያ ሆነ። በቃ መዋጋት አለብን ተባለ፣ የግድ ነው። ስለዚህ ዳዊት ንጉሥ ነው፣ ጦረኞች አሉት፣ ተዋጉ። ዳዊት በጣም በጣም ትክክል ያልሆነ ሰው እንዳልሆነ የምታውቂው በልጆቹ ጉዳይ ላይ እንዳትገሉት አቤሴሎምን እባካችሁ። ሩሩ ነው ማሜ፣ ይኸው እኔ ሩሩ ይሁን ኦኬ፣ ግን ይሄ ሁሉ ጥፋት አጥፍቶ ይሄን ሁሉ ውርደት አምጥቶ ይሄን ሁሉ ክፋት አድርጎ ልጄን ጠብቁልኝ እባካችሁ፣ በሕይወት አምጡልኝ። በጣም ከባድ ነው። መጽሐፍ ቅዱስ ትዕማርን አምኖን በደፈረ ሰዓት ታላቅ የመጀመሪያ ልጁ ነበርና የእግዚአብሔር ቃል ሲናገር ዳዊት የወደው ስለነበር ምንም አላለውም ይላል። ዋይ አይሽ እግዚአብሔር በሰጠን ነገር ውጪ ጦረኛ፣ ውጪ አሸናፊ፣ ውጪ የድል ሰው፣ ውጪ ጎበዝ፣ እቤት ስንመጣ ለምንድን ነው እንደዛ ማንሆን? አሁን ቆይ እዚህ ጋር እንደ አባት አሁን ዳዊት በአንዱ ሳይድ በጣም ሰክሰስፉል የሆነ ሰው ነው። ወደ ቤቱ ስንመጣ ነው ይህንን ክፍተቶች እያየን ያለ ነው። እና አንዳንድ ጊዜ መውደድ ብቻ ይመስለናል አይደል? ለልጅ መጽሐፍ ቅዱስ እንደው አባቶች እኮ ኃላፊነታቸው ልጆችን መቅጣት ነው፣ ዲስፕሊን ማድረግ የአባት ኃላፊነት ነው። እና ልጅህን ዲስፕሊን እያደረግ ለመሄድ ያንተ አብሮነት አይደለም የሚያስፈልገው፣ ማየት ያስፈልጋል፣ ጊዜ መስጠት ያስፈልጋል፣ ከልጆች ጋር ያለው ግንኙነት ያስፈልጋል። እና እንደው አንተም በዚህ ልብ ለልጆች ሲነሳ እንዲህ ቦጭዋጫ ነገር ነው እና አባትነትን በልጆችን ስታይ አሁን ሰራለው ልብሳቸውንም የሚያስፈልጋቸውን ነገር ሁሉ አደርጋለሁ ብሎ ይተዋል። በቃ እያየን ያለ ነው ይሄንን ነው። አባት መጥቶ ልጁን ዲሲፕሊን ለማድረግ ጊዜ የለውም። ከልጅ ጋር አብሮ የመጸለይ ጊዜ የለም። ሁኔታው እየከፋ በመጣ ቁጥር አባት ውጭ ነው ብዙ ጊዜ የሚያሳልፈውና አባት ለልጆቹ ምን አይነት አካሄድ ነው ማሳየት ያለበት? እኔ ለዚህ ነው የምልሽ አሁን ሁልጊዜ ልጆችን ጠንካራ ሆነን ማንወስድ። እኔ አሁን ልጆችን ሳስብ በጣም አልችልም ማለት በእግዚአብሔር የሰጠኝ ልጆችን ደግሞ በእነሱ ጉዳይ ላይ ሲመጣ ግን ምንም ነገር አልችልም። ግን ደግሞ ስገርፋቸው ጥቅስ ጠቅሼ ኤልባርና ዮናታን ስፔሻሊ ጠቅሼ የሚገርፍ አፍሪካ ነበር እሱ ነው እየተናገርኩ እና ጥቅስ ጠቅሼ ነው የገረፍኳቸው። መጽሐፍ ቅዱስ ስንፍና አለ ይላል እንዴ ነው ምናምን። ከዛ መጨረሻ 2 ልጆች ወለድ ማለት ያንን ሁሉ ማለት እስከማልችል ድረስ እኔ ኤልባርን ገርፌ አልቅሼ አውቃለሁ። ራሴ መልሼ አልቅሼ አውቃለሁ። ምክንያቱም ራሴ ልጅ ስለሆንኩ አልቅሼ አውቃለሁ። ግን አሁን ማቹድ ኮንኩ በኋላ ደግሞ እግዚአብሔር 2 ልጆች ጨምሮ ሲሰጠን በጣም በጣም መግረፍ፣ መቆጣት ምናምን ማድረግ እየተውኩ መጣ። ስልኬን 3 ጊዜ ነው ምናምን ሰብሮብኛል። በቃ ይሰበር ነው ምለው፣ እንክት ያርገው። አያችሁ ይሄ ፍቅር ነው? በፍጹም። ከዛ ግን ከአንቺ ጋር የነበረን እንትን ምንድነው የነበረው? ይሄ ልጅ ይበላሻል ወይም እነዚህ ልጆች ይበላሻሉ፣ ይሄን መንገድን አስተካክለው፣ ይሄን ወይ እንደዚህ አድርግ፣ እንደዛ አይመስለኝም ነበር። አየሁት እድሜያቸው ልክ 9 ላይ ምናምን ሲደርስ አየሁት ያንን ሳይን፣ አየሁት ያንን ነገር። ስለዚህ መቀየር ነበረብን። ማብላቴ፣ ማጠጣቴ፣ ማዝናናቴ ምናምን ከነሱ ጋር ኳስ መጫወት፣ ቅድም እንዳልሽው አብሮ መጫወት፣ መላፋት ምናምን ሁሉንም አደርጋለሁ ከልጆቼ ጋር ሁሉንም ጊዜ ሰጥቼ። ግን ደግሞ አድገው በእነሱ ፌል እንዳላረግ የኔ ፍቅር ብቻ እኮ አይለውጥም፣ ሰው አይለውጥም። እግዚአብሔር እኮ ፍቅር ብቻም አይደለም። እግዚአብሔር የሚወዳቸው ልጆች ምን ያደርጋል ይላል? ለምን ከጽድቁ ተካፈል እንድንካፈል። ስለዚህ እግዚአብሔር አንዱ ኔቸሩ ይሄ ነው። አንዱን ማመሰግንሽ አንቺን ምንድን ነው እግዚአብሔር በሰጠሽ ነገር ላይ ልጆቼ ፊት በጣም በስነ ስርዓት በሁሉም አቅጣጫ ታረጊያለሽ። ግን ደግሞ እኔ ጋር አሁን
ለአንቺ የማይነግሩትን መተው ለእኔ ይነግሩኛል። አይኖ ለምን እንደሚነግሩኝ አውቃለሁ። አንቺ ጋር ደግሞ መተው የሚነግሩሽ አለ። ለአንቺ ብቻ ደግሞ የሚነግሩሽ ለእኔ ደግሞ የማይነግሩኝ አለ። አሞኬ ያንን ባለመንገራቸው ግን እኔ መደበቂያ ደግሞ እንደሆነ አልፈልግም። እኔ የእንትናቸው ልክ እኔ በቃ አባት ስለሆንኩኝ እኔ ከልላለሁ ከእናታቸው እናታቸው እኔ ምንም በፍጹም አንቺ ማታውቂው ነገር እነሱ ጋር ማላወራው ምንም ነገር አይኖርም። ሄጄ ግን የሆነ ቀን መንገሬ አይቀርም የነገሩኝን ነገር። ምክንያቱም እነሱም ወደዛ ማቹሪቲ ሲመጡ ራሳቸው ስለሚናገሩ። ግን አብሬያቸው ሳሳልፍ አብሬያቸው ሲሆን በእነዚህ ልጆች ጋር ብዙ ተማርኩኝ። ፍቅር እንደማይለውጥ ፍቅር እንደማይቀይር ብቻ ፍቅር ብቻ እንደማይለውጥ እንደማይቀይር ማብላት ማጠጣት ለስጋቸው የሚጠቅም ነገር መስጠት ብቻ ልጆችን ማሳደግ እንዳልሆነ በደንብ አይቻልም። በጣም ጥሩ ሀሳብ ነው። አሁን ለምሳሌ ሁለት ስራ የሚሰራ አባት ኦልሬዲ ስጋ ይደክማል። ይሄ እኛ መንፈስ አይደለን ይዝላል። ልክ ሰውነት ደግሞ ስጋ ደግሞ ሲደክም እንትና ፋንክሽን ማድረግ እንደሚገባው አያደርግም። ስለዚህ ቤት ሲመጣ ማረፍ መተኛት ነው እንጂ ልጆች እንዴት ዋሉ፣ ትምህርታቸው እንዴት ነበረ፣ አንቺስ? እኔ አሁን መታ በቃ ፍሪጁን ባይብል ስተዲም ላይ ይህንን ሀሳብ አንስተን ነበረ እና ሚስቶች በሙሉ እኮ ያወሩበት ቀን ነው ያ ቀን። እንዴ ፍሪጅ ሞላሁልሽ ከዚህ በላይ ምን ላድርግ ይላል አንድ ባል እና እኔ ፍሪጅ እንድትሞላልኝ አይደለም የምፈልገው፣ አንተነትህን ነው የምፈልገው። ደክሞ ግን ስትመጣ ኢቭን እኔ ልጆች እየቀጣው ከሆነ እዚህ ቤት ጩኸት በዛ እስቲ ታያቸው በቃ የሚባል ነገር ይመጣል። ያ ሲሆን ልጆች መስመር እየለቀቁ ይመጡና ከሆነ ጊዜ በኋላ ማስተካከል አንችልም አይደለ? ዛፍ ችግኝ ሆኖ ሳለ ነው ቢጣመም የምታቃን ነው። ትልቅ ከሆነ ካደገ በኋላ እንደተጣመመ ይቀራል እንጂ ማስተካከል አይቻልም። ስለዚህ የእኛ መገኘት ስራችንን እንስራ፣ እንደሚገባ እናድርግ። ከሚገባቸው በላይ የሆነ ፋንሲ የሆኑ ነገሮች ለማድረግ ለማሟላት ብለን ልጆቹን ከምናጣ ትንሽ ነገር እያጡ ማጣትንም ቢያዩ ምንም አይደለም። ነገ ተግተው የሚያገኙት ነገር ይሆናል። ግን ያንተ ፍቅር ከምትገዛላቸው ልብስ ይበልጣል። ያንተ ፕሬዘንስ፣ ያንተ ከነሱ ጋር አብሮ መገኘት ማስተማር ቢሆን፣ የእግዚአብሔርን መንገድ መምራት ቢሆን፣ ፍቅር መስጠት ቢሆን፣ አብሮ መጫወት ቢሆን ነገ በገንዘብ የሚመነዘር ነገር አይደለም። ያጡትን ነገር በገንዘባቸው ነገ እኮ ከኛ የተሻለ አይደል የሚኖሩ፣ ከኛ የተሻለ እንዲማሩ፣ ከኛ የተሻለ ኑሮ እንዲኖሩ ነው እኛ ዛሬ እየደከምን ያለ ነው። ግን መጨረሻ ላይ የምንቆጭበት ነገር የሚመጣው ዛሬ ገና በልጅነት ገና ጊዜ ሳለ ያልሰጠነው ጊዜ ነው፣ ያልሰጠነው ነገር ነው እና እንደ ዳዊት ወንድምና ወንድም የሚገዳደልበት፣ ወንድም እህትን የሚደፍርበት፣ አባትን በአደባባይ የሚያዋርድ ነገር የሚመጣው ትኩረታችንን በአንድ ሳይድ ብቻ በማድረግ ነው እና ስራችን ላይ ብቻ ሳይሆን ህይወት ስራ ብቻ አይደለም ነው ዛሬ ልንል የመጣ ነው። ህይወት ስራ ብቻ አይደለም። ህይወት ትዳርም ነው። ህይወት ልጅም ነው። ልጅ ህይወት ደግሞ እግዚአብሔር የሰጠንም ሀሳብ ነው ልንል የመጣ ነውና ስራችንን እየሰራን በአግባብ እየኖርን ለልጆቻችን ደግሞ ዲስፕሊን ማድረግ ቢሆን፣ ፍቅር መስጠት ቢሆን፣ እግዚአብሔር ደግሞ በምድር ላይ እንድንሰራው የሰጠን ዓላማ አለ በሁሉ ነገር። ይሄንን እያደረግን እንድንሄድ የእግዚአብሔር ሀሳብ ነው። የመጨረሻ እንድናነሳ የምፈልገው ሀሳብ ምንድነው? መጠቅለያችን እንዲሆን አንዳንድ ጊዜ ብዙ የምንሰራው እውነት ለልጆቻችን ብቻ ነው፣ ለሚያስፈልገን ነገር ብቻ ነው ወይ ብዬ ብል አንዳንድ ጊዜ አይደለም። ጎረቤቶቻችንን በማየት ጓደኞቻችንን በማየት እነሱ መኪና ሲገዙ መኪና ለመቀየር፣ ቤት ሲገዙ እኛ ከነሱ ጋር የፉክክር ህይወት መኖር ስንጀምር እንተዋለን ሁሉን ነገር። ያንን ነገር ለመሙላት ያንን ነገር ለማምጣት እዚህ ጋራ የሚጎድል ነገር ይመጣል። ቤቱ ይመጣል፣ ቤት ውስጥ ግን ሰላም አይኖርም። ቤቱ ይመጣል፣ ቤት ውስጥ ያለው ህይወት ግን እየጠፋ ይመጣልና የእግዚአብሔር ቃል በራሳችሁ ነገር ላይ አተኩሩ ይላል። ይህም በጣም መወደው ቃል ነው እና ሰው እንደ ጎረቤቱ ሳይሆን እንደ ቤቱ ነው የሚኖረው። እኔ የምኖረው እኔ ባሌ አንተነ ያንተን ገቢ ነው የኔ ገቢ የቤታችን ገቢ በዛ
ነው ፕላን እያደረገ የምንኖረው እንጂ አብረውን ካሉ ሰዎች ጋር የምንፎካከርበት ምክንያት የለም። ፉክክር ኃጢአት ስለሆነ፣ ስለዚህ አንዳንድ ጊዜ ቤታችንን የሚሰብርን ቤታችንንም የሚጎዳው ነገር እንደ ጎረቤቶቻችን ለመኖር ከንትና ለመምለጥ ከንትና የተሻለ መኪና ለመያዝ ከንትና የተሻለ ቤት ለመግዛት ብለን ስንሄድ እግዚአብሔር የሰጠንን አሳይመንት እንዳንረሳና ቁጭት ውስጥ እንዳንመጣ ሁለቱንም ነው። አሁን ሁለቱም በልጆችም እንዳንቆጭ እግዚአብሔር በሚሰጠንም ነገር እንዳንቆጭ በትዳራችንም እንዳንቆጭ የእግዚአብሔር የመጨረሻው ሐሳብ ምንድን ነው? በሕይወታችን ላይ እኛን ደስ ብሎን አይደለም ያለ እግዚአብሔር ፈቃድ የበላ ደስ ብሎት ተድላን ቀምሶ የኖረ ማን ነው ይላል። አሁን የምናደርጋቸው ነገሮች ሁሉ እግዚአብሔር ለደስታችን የሰጠን፣ ትዳርን ቢሰጠን ለደስታችን የሰጠን አይደለም፣ ልጆች ቢሰጠን ለደስታችን የሰጠን፣ ስራ ቢሰጠን ለደስታችን ነው የሰጠን። ስለዚህ ወደኋላ ሄደን ይህንም ባላረኩት ይህን ባልሆንኩት እንዳንል ዛሬ እግዚአብሔር ሲናገረን በጊዜ ልናደምጠው የሚገባ ከአንቺ ጋር ጊዜ ማሳለፍ ካለብኝ አሁን ነው ጊዜ ማሳለፍ የሚችል ነገ እንዳንል። አርጅተን ጊዜ ብናሳልፍ ምን አይሆንማ። የዛ ጊዜ ለቅሶ ቤት ነው የምንሄደው እንጂ ማነ የሞተ ተነስ እናታችሁ የት ነች? አይሆንም። የዛ እድሜ አለ። ስለዚህ ቁጭ ብለን ስለ ቁርጥማት ነው የምናወራው እና ዛሬ ጎዴን ጭንቅላቴን እያል አልፈልግም። እንደዛ ቢሆን በዛ ጊዜ ውስጥ ግን አሁን ነው እንጆይ ማድረግ ፈልገው አንድ ነገር ሁል ጊዜ በቤቴ የምመኘው ስላይስ ዳቦ ለምን አልበላ ምንም ባይኖር ምክንያቱም ምንም ሳይኖረኝ ኖሬ በደስታ አይቻለሁ። አሁን ደግሞ እግዚአብሔር እየጨመረ እየባረከ ሲመጣ ያንን ነገር ልለቀው አልፈልግም። ዓላማዬ ነው። ልጆቼ ዓላማዬ ናቸው። እግዚአብሔር የሰጠኝ ወጣት ልጆቻችን በቤተክርስቲያን ያሉ ልጆች ዓላማዎቼ ናቸው። እግዚአብሔር የሰጠን ሕዝብ ደግሞ በቤተክርስቲያን ያሉ ትልልቅ ሰዎች ደግሞ እግዚአብሔር የሰጠን ለእነዚህ ሁሉ በእግዚአብሔር ፊት በአግባብና በጥንቃቄ እንደ ቤተ ክርስቲያን ግን እኔ ለቤተ ክርስቲያንም ሰዎች የምለው እግዚአብሔር ለሰጠኝ ሰዎች የምለው እግዚአብሔር ፊት ነገ ወደኋላ ሄደን የማንቆጭበትን ነገር ዛሬ ጊዜ እያለን በስነ ስርዓት ዛሬ ሁኔታው ምቹ እያለ በስነ ስርዓት እግዚአብሔር ትዳርም ያለን ሰዎች ሚስት ላይ ፎከስ አድርገን ባል ላይ ፎከስ አድርገን ይህን ደግሞ ስንል እንደው ሁሉን ነገር ትተን እንደው ቤት ውስጥ እንቀመጥና ብርሃኑን አይደለም። የእግዚአብሔር ሐሳብ ቤታችን የተባረከ መልካም ቤት፣ ጥሩ ህይወት፣ ጥሩ መኪና፣ ጥሩ ነገር ሁሉ እንዲኖረን የእግዚአብሔር ሐሳብ ነው። ግን አንደኛ እሱ አይደለም። ስለዚህ ፎከሳችን እግዚአብሔር ባለን ነገር ላይ ፎከስ አድርገን እግዚአብሔር በሰጠን ነገር ላይ ዓላማ አድርገን ለእግዚአብሔር ደስ ብሎን ደስታን ቀምሰን በእግዚአብሔር ፊት አጣጥመን እንድንኖር ምክንያቱም የእግዚአብሔር ፈቃድ እንደሚጣፍጥ ምግብ ነው። ትረሹም ኮሮጆ ላይ በደንብ አድርጎ ይወርዳል። ታውቂዋለሽ አይደለም? እንደዛ ነው የሚሆን። ስለዚህ የእግዚአብሔር ፈቃድ እንደዛ ስለሆነ በፈቃዱ ላይ በሐሳቡ ላይ መጨመርም መቀነስ አንችልም። አንፍጠን፣ ወደኋላ ማንሄድ፣ በእግዚአብሔር ሐሳብ ላይ እንሄድ። እግዚአብሔር ሁሌ አይዘገይም። አሜን። የመጨረሻ ቃል መዝጊያ ቃላችን የሚሆነው መክብብ ምዕራፍ 2 ነውና በጣም የሚገርም ነው። ሙሉውን ሐሳብ ግን ከ4 ጀምሮ እኔ ላንብበው። እንዲህ ይላል። በጌታ ስም ታላላቅ ነገሮችን አከናወንኩ፣ ለራሴ ቤቶችን ሰራው፣ ወይን ተከልኩ፣ አትክልትን ተከልኩ፣ የመዝናኛ ስፍራዎችን አዘጋጀው። በእነዚህም ላይ ፍሬ የሚያፈሩ የዛፍ አይነቶችን ሁሉ ተከልኩባቸው። ለመለሙ ዛፎችን፣ ለቦይ የሚሆን የውሃ ማጠራቀሚያዎችን ሰራው። ወንድና ሴት ባሪያዎችን ገዛው። በቤቴ የተወለዱ ሌሎች ባሪያዎች ነበሩኝ። ከእኔ በፊት በኢየሩሳሌም ከነበሩ ይልቅ ብዙ የከብትና የበግና የፍየል መንጋዎች ነበሩኝ። ለራሴም ብርና ወርቅን የነገስታትና የአውራጃዎችን ሀብት አካበትኩ። ወንድና ሴት አዝማሪዎችን የሰው መደሰቻ የሆኑ ቅምጡ ነበሩኝ። ከእኔ በፊት በኢየሩሳሌም ከነበሩት ሁሉ ይልቅ እጅግ ታላቅ ሆንኩ። በዚህ ሁሉ ጥበቤ ከእኔ ጋር ነበረች። ዓይኔ የፈለገውን ሁሉ አልከለከልኩትም። ለልቤ ምድራዊ ደስታን አልነፈግኩትም። ልቤ በሰራሁት ሁሉ ደስ አለው። ይህም የድካሜ ሁሉ ዋጋ ነበረ። ሆኖም እጆቼ የሰሩት ሁሉ ለማግኘት የደከምኩትን ድካም ሁሉ ሳስብ
ሁሉ ከንቱ ንፋስን እንደመከተል ነበር። ከፀሐይ በታች ምንም ትርፍ አልነበረም። ዓይኖቼ ማየት የሚፈልጉትን ሁሉ አልከለከልኩም። እንደ ክርስቲያን ይሄ ተገቢ አይደለም። ለዓይናችን በር ማበጀት መቻል አለብን። ሁሉን ይዟል፣ አቺቭ አድርጓል። ከሱ የሚበልጥ ማንም አልነበረም። መጨረሻ ላይ ግን ሲናገር ምን አለ? ይሄ ሁሉ ከንቱ የከንቱ ከንቱ ነው አለ። የእግዚአብሔር ፈቃድ ይሄ አይደለም። የከንቱ ከንቱ ነው ብለን ድካም መስራቴ ምን ዋጋ አለው? መድከሜ ምን ዋጋ አለው? ልጆቼ የተበላሹ፣ ትዳሬ የተበላሸ፣ ጤና ይጠፋል። በነገራችን ላይ መመለስ የማንችላቸው ነገሮች ይመጣሉና የህይወት መጨረሻችን መደምደሚያችን ላይ መተን ማመስገን እግዚአብሔር የሰራውን ነገር መቁጠር ሲገባን ሁሉ ከንቱ ነው እንድንል የእግዚአብሔር ፈቃድ አይደለም። ይሄኛው ቃል እንደዚህ ይላል ማሜ በዚህኛው ትርጉም እጄ የሰራቻትን ስራዬን ሁሉ የደከምኩበትን ድካም ሁሉ ተመለከትኩኝ። ወደኋላ ተመልሱ። እነሆ ሁሉ ከንቱ ነፋስን እንደመከተል ነበር። ከፀሐይ በታች ትርፍ አልነበር። የደከምኩበትን ድካም። አሁን እንግዲህ እግዚአብሔር ፊት እንዳንቆጭ የሚያደርገን እግዚአብሔር ፊት ወደኋላ ስንመለስ እጃችን የለፋው የሰራ ነው መጨረሻ ላይ ከንቱ እንዳይሆን ቆጭ ብለን አስበን መጽሐፍ ደግሞ ሲነግረን ያለኝ ይበቃኛል ማለትን ተምሬያለሁ ይላል እግዚአብሔር ቃልና እኛ እንደ ክርስቲያን እንደ መንፈሳዊ ሰው ያለኝ ይበቃኛል ማለትን ተምረን እግዚአብሔር የሰጠንን በዛ ላይ እየተደሰትን እየረካን የእግዚአብሔርን ሐሳብ እያደረግን በእግዚአብሔር ፊት በአግባብ እንኖር። ለተሰጠን አገልግሎት፣ ለተሰጠን ትዳር፣ ለተሰጠን ልጆች በቂ የሆነውን ነገር እናድርግ። ከገንዘብ ይልቅ ልጆች አንተን ይፈልጋሉ። ከአንቺ ከምገጅላቸው ልብስ ይልቅ እናትነትን ይፈልጋሉና የኔ እህት የተሰጠሽ ነገር ይበልጣልና በተሰጠል ነገር ላይ እናተኩር። እግዚአብሔር ዘመናችሁን ይባርክ። የተባረካችሁ ናችሁ። እንወዳችኋለን።